እስር ቤት አላቀም እኔ ገብቼ ማገልገል ሲጀምር እርቃናቸው ማግኛቸዋለሁ። በጣም ፍሬ ወደምታፈራበት ልካለሁ። ተስፋ የቆረጡ ናቸው፣ የቆዘሙ ያዘኑ ናቸው፣ የሚደርስላቸው የሌለ። የማረሚያ ቤት አገልግሎት ተግዳሮት ምንድነው? በየእስር ቤት በየማረሚያ ቤት ብዙ ልጆች አሉኛል። የአገልግሎት ፍሬዎችህን የምንሰማበት ጊዜ ነው። እስቲ አሁን ወደዛ እንሂድና እንስማ። ክብር ለጌታ ይሁን። አሜን። እግዚአብሔር አምላክ ጠርቶ እፍ ብሎ ከላከህ ለሱ ክብር የሚሆን አገልግሎት ታገለግላለህ። ክብሩ ለሱ ይሁን። አሜን። ክብሩ ለጌታ ለኢየሱስ ይሁን። አሜን። ከኛ የሆነ ምንም ነገር የለም። እኛ የላከን የቀባን እሱ ነው። እንድናገለግለው ጸጋው የሰጠን እሱ ነው። አደራ የሰጠን እሱ ነው። በዚህ አገልግሎት ዘመኔ በወንጌል አገልግሎት 29 ዓመቴ ነው። ክብር ለጌታ ይሁን። አሜን። እኔ 29 ዓመቱ ወእውነት እነግርሃለሁ 29 ቀደም ይመስል። ክብር ለጌታ ይሁን። አሜን። ምንም የሄድኩም ያገለገልኩም አይመስልም። ይርበኛል፣ አሁን ይጠማኛል። አሁን ራሱ በወር ውስጥ 2-3 ይወጣለሁ በተለያየ ሀገር። ካልወጣሁ በቃ አልችልም። ዝም ብዬ ስቀመጥ በቃ በሽተኛ ነው የምሆነው። የአገልግሎት ውጤት ስናይ በዚህ አገልግሎት ዘመኔ ውስጥ እግዚአብሔር አምላክ ታላላቅ ታምራት አድርገዋል። ብዙ የጠንቋይ ቤት ተዘግተዋል። የጠንቋይ አድራሽ ብዙ የመናፍስቱ ዓለም ተሰብረዋል። ከብዙ ሰዎች እንግዲህ በዚህ አገልግሎት ዘመኔ ጀማ ስብከት፣ ክሩሴድ በየቸርቹ በየአጥቢያው በተለያየ ሁኔታ ነው የምንቀሳቀሰው ማገለግለው ጌታ መንፈስ ቅዱስ በሚልከኝ መሰረት ማለት ነው። በዚህ አገልግሎቴ ብዙዎች ከአጋንንት ስራ ተፈተዋል። ብዙዎች አንድ ጉባኤ ቆሜ ሳገለግል አሁን ጀማ ስብከት ላይ ከሆነ ከ30 ከ40 ሰው በላይ ከመናፍስት ስራት ነፃ ይወጣል። ከአጋንንት ስራት እየጮኸ እያጓራ ነፍሰ ገዳይ እኮ ነው ሰይጣን። ጨካኝ እኮ ነው ሰይጣን። ሰይጣን ደግሞ መንግስቱ የሚሰራው ወንጌል ነው፣ ኢየሱስ ክርስቶስ ነው። ሌላ ማንም አይችለውም። በእግዚአብሔር ኃይልና ክብር መንፈስ ስትመጣበት ድራሹ ይጠፋል። ብዙ ሰዎች ከአጋንንት ስራ ተፈተዋል። ብዙ ሰዎች ከበሽታ ተፈውሰዋል። ብዙ ሰዎች ከድቅድቅ ጨለማ ወደሚደነቅ ብርሃን መጥተዋል። ዳግም በክርስቶስ ኢየሱስ ተወልደዋል። አዲስ ፍጥረት ሆነዋል። ብዙ ሰዎች ክብሩ ለጌታ ይሁን። አሜን። ጌታ ይባረክ። ብዙ ሰዎች በመንፈስ ቅዱስ ኃይል ተሞልተዋል። ብዙ ሰዎች ታሪካቸው፣ ህይወታቸው፣ ኑሮአቸው ጌታ ቀይረዋል። ተማሪው አሁን የተለያየ ኮሌጅ፣ ዩኒቨርሲቲ፣ ኮንፈረንስ ፕሮግራም ሳገለግል ተማሪዎች ትምህርት እምቢ ያላቸው፣ ነጋዴዎች ንግድ እምቢ ያላቸው፣ ስራ እምቢ ያላቸው ታሪካቸው ኢየሱስ ክርስቶስ ሲቀይር አይቻልም። ይሄ ጸሎት ነው፣ ቅባት ነው፣ ኃይል ነው፣ ክብር ነው። የታሰረ የሚፈታ፣ የወደቀ የሚያነሳ፣ የታመመ የሚፈውስ፣ ያዘኑትን የሚያጽናና፣ በድቅድቅ ጨለማ የሚያወጣ የወንጌል ኃይል ነው። የኢየሱስ መንፈስ ነው በእኔ ውስጥ በአንተ ላይ ተጠቅሞ ነው የሚሰራው። እኛ ግን በሚያዘን መስመር መሄድ አለብን። ለብዙዎች በረከት ፈውስ እንድንሆን እንደዚህ አይቻለሁ። በዚህ ደስ ይለኛል። ሁል ጊዜ በጌታ ደስ ይበላችሁ። ተገመ ይላለው ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ እንጂ ጌታ ቅርብ ነው። ጌታ የቅርብ አምላክ ነው። ጸልዩ እንጂ ባንዳች አእምሮ ሁሉ የሚያልፍ የእግዚአብሔር ሰላም በልጁ በክርስቶስ ኢየሱስም ወደ እናንተ ይጠበቃል። በእግዚአብሔር ሰላም እንጠበቃለን። ሃሌሉያ አሜን። ብዙ ጊዜ በዚህ አገልግሎቴ ተልኮ ሌላ ሰይጣን ሊገለኝ ይፈለገ ግን አይችልም። በአደጋ በመኪና አደጋ አጋጥሞ ነበር። በላይ ይልክብኛል። አጠገቤ ሲመጣ ዞር ይላል። አይችልም። ምክንያቱም የሚጠብቃችሁ አይተኛም፣ አያንቀላፋም። ቤተሰቦቼ፣ ልጆቼ በብዙ ነገር አልፈዋል። ውጊያ እኮ ነው። ግን እኛ የሚጠብቅ አይተኛም፣ አያንቀላፋም። ፍላጻው ውጊያው ይመጣል፣ ግን አይችልም። የላከኝ ብርቱ ነዋ። የዳንኤል አምላክ ከእሳት የሚያድን፣ ከአንበሳ መንጋጋ የሚያድን፣ ከተኩላ የሚያድን፣ ከክፉ አውሬ ከጨካኝ የሚያድን ኢየሱስ አለ። ሃሌሉያ አሜን። ክብር ለኢየሱስ ይሁን። የላከኝ ብርቱ ስለሆነ ይኸው መኖሪያ የዘላለም አምላክ እግዚአብሔር ነው። አሜን።
ደስ ይለኛል። ጌታ ይባረክ። ክብር ለኢየሱስ ይሁን። አሜን። ጌታ የተባረከ ይሁን። አሜን። እንደው ከማጠናቀቃችን በፊት አሁን ላይ ልዩ ተልእኮ ይዘህ እየተንቀሳቀስክበት ያለ አገልግሎት አለና እስቲ እሱን በተመለከተ የተወሰነ ነገር በለን። ከ7 ዓመት ወደዚህ ጾምና ጸሎት ለ21 ቀን ይዤ በጌታ ፊት ስጸልይ ጌታ ኢየሱስ ክርስቶስ በራእይ ወደ እኔ መጣ። እንደዚህ አለኝ፣ አሁን ፍሬ ወደምታፈራበት ስፍራ፣ በጣም ፍሬ ወደምታፈራበት እልክሃለሁ አለ። ከዛ ጌታ ሆይ የት ነው የምለው ስለው በየእስር ቤት በየማረሚያ ቤት ብዙ ልጆች አሉኝ አለ። ብዙ ልጆች አሉኝ፣ በተለያየ እስራት የታሰሩ አሉ። እኔ ከአንተ ጋር ሆናለሁ። እነሱን ሄደህ በጨለማው ዓለም ላይ እዛ ብርሃን ታበራለህ። ብዙዎች በእኔ ያምናሉ፣ በእኔ ይማረካሉ፣ አገኛቸዋለሁ አለ። ክብር ለኢየሱስ ይሁን። አገኛቸዋለሁ። ሕይወት የሆነ ኢየሱስ ክርስቶስ አገኛቸዋለሁ አለ። ተስፋ የቆረጡ ናቸው፣ የቆዘሙ ያዘኑ ናቸው፣ የሚደርስላቸው የሌለ እልካለሁ። እኔ እንደዛ ሲለኝ እስር ቤት ማረሚያ ቤት ወንጌል እንደሚሰበክ አላቅም። ራሱ እስር ቤት አላቅም። እኔ የለመድኩት እኮ ጀማ ስብከት ነው፣ ክሩሴድ ነው። በየቸርቹ ነው የምጋበዘው ምሄደው ማለት ነው። የተለያየ ሀገር ነው የምሄደው። እኔ እስር ቤት ገብቼ ሰብኬም አላቅም። ጌታ ግን ተናገረና ትሄድልኛለህ አለ። በቃ ጌታ ከተናገረኝ በኋላ አለቀስኩ፣ ወደቅኩ በፊቱ ጸለየው። ጸሎት ስጨርስ ወጣሁ ከጸሎት ቦታ ቀጥታ ወደ ማረሚያ ቤት ገባሁ። አሁን በማረሚያ ቤት ዙሪያ እየዞርኩ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ እየዞርኩ በየሳምንቱ የምወጣበት ጊዜ አለ። ብዙ ዋጋ የሚያስከፍለኝ ነገር አለ። መጀመሪያ ጌታ ከተናገረኝ በኋላ ጸሎት ጨርሼ ከወጣ በኋላ የላከኝ ደብረ ብርሃን ነው። ደብረ ብርሃን ሂድ አለኝ። ደብረ ብርሃን ሄድኩኝ። እስር ቤት ጠየቅኩ። ማረሚያ ቤት ስጠይቅ እዚህ ጋር ነው አሳዩኝ፣ መሩኝ። ስገባ በጥበቃው በራፍ ላይ ያለው አነጋገርኩት። ለካ እዛ ግቢ ውስጥ ቸርች አለ። እዛ ቸርች ውስጥ የሚያገለግል ሚሽነሪ አገልጋይ አለ። ጠሩልኝ። ከዛ አነጋገርኩት። ይዞኝ ገባ። ሰው ሰበሰበ። እዛ ሰበኩ። ቅዳሜ ከሰዓት ነው። 8 የመንዛ ማራ ጌታ ተቀበሉ። ስጸልይላቸው ከላይ ላያቸው አጋንንት ወጣ። ደስ አለኝ። በዛ ደብረ ከተማ አደርኩኝ። በማግስቱም እሑድ ጠዋት ገባሁ። እሑድ ጠዋትም እንደዛው የደስታ መንፈስ በላይ ላይ ፈሰሰ። ማረሚያ ቤት እኮ ስታገለግል ማይክ የለም፣ ስፒከር የለም፣ መድረኩ አያምር፣ ግቢው አያምር፣ ልነግርህ አልችልም። ግን በቃ የደስታ መንፈስ በውስጤ ፈሰሰ። ሃሌሉያ ስል ነው ወደዚህ ወደ አዲስ አበባ የመጣሁት በትራንስፖርት ተሳፍሬ። ከዛ መልሼ ስጸልይ ቀጥል አዲስ ዓለም አለ፣ እዚህ ቀጥል አምቦ አለ። እየዘረጋው መገለጡ በቃ ምሪቱ እየሰጠኝ በቃ ከዛ ቀድሞ በወንጌል አብያተ ክርስቲያን በጣም ዞር ያለው በየአጥቢያ በየቸርቹ ያቆኛል። እዛ ካሉ አገልጋዮች ኮንታክት እየፈጠርኩኝ እያመቻቹልኝ በቃ በሩ አውቆ ተከፈተ አይልም። የማረሚያ ቤት አገልግሎት ብርግድ አለልኝ። በአንድ ጊዜ ሲስተሙ ጌታ ገለጠልኝ፣ መስመሩ አሳየኝ፣ በሩ ተከፈተ። ከዛ ጉድ ነው በቃ የምነግርህ አልችልም። እያለቀስኩ ነበረ። የጌታ ፍቅር እያየሁ የጌታዬ ፍቅር፣ የጌታዬ ትህትና፣ የጌታዬ እይታ መንፈቃ ኢየሱስ ለሰው ልጅ ያለው ፍቅር ታላቅ ነው። ከዛ አገለግላለሁ። በአንድ ጊዜ ሰዎች በአንድ ጉባኤ 30 ሰው 40 ሰው ይድናል። አጋንንት ከላይ ላያቸው ይረግፋል፣ ይቀልጣል። ይሄ ሽፍታ እዛ እስር ቤት ገብተህ ስታገለግል እኮ ብዙ አይነት ወንጀለኛ ነው የምታገኘው። በጣም ምንም ሊቀይረው የማይችል ወንጀለኛ ታገኛለህ። ነፍሰ ገዳይ፣ ባል ገሎ የገባ፣ ሚስት ገሎ የገባ፣ ልጅ ገሎ የገባ፣ ሰርቆ የገባ፣ ዘርፎ የገባ ነፍሰ ገዳይ፣ ሴት የደፈረ የማታገኙ ነገር የለም። ተስፋ የቆረጡ፣ ያዘኑ፣ የቆዘሙ፣ ማን ይደርስልኛል የሚሉ፣ ሞት ፈልጎ ሞት ያጡ ታገኛለህ። ስለዚህ በዚህ በ7 ዓመት ማረሚያ ቤት አገልግሎቴ ሌላ ቸርችም አጥቢያም አገለግላለሁ።
ወንጌል ስርጭት በየሀገሩ የዘረጋው እሰራለሁ። ከመሰረተ ክርስቶስ ጋር ከቃለ ሕይወት ጋር ከሙሉ ወንጌል ጋር ከሕይወት ብርሃን ከወንጌል አብያተ ክርስቲያን ኮንታክት አድርጌ ነው ማገለግል። ከተማው ላይ ወንጌል ስርጭት እንሰራለን። ምሽት ምሽት የቸርች ጉባኤ እናገለግላለን። ቀን ቀን ግን የማረሚያ ቤት አገልግሎት የማረሚያ ቤት አገልግሎት እስከ 9 ሰዓት ተኩል እስከ 10 ሰዓት ነው። ከዛ በኋላ አችልም። በጣም ሰው ሚዲ ነው ማረሚያ ቤት። ይህ ቅድም ያልኩ ነፍሰ ገዳይ፣ ወንበዴው፣ ሽፍታው፣ ዱርዬው ምኑ ለጌታ እጅ ይሰጣል። ስጸልይላቸው ከላይ ላያቸው አጋነት ነፍሰ ገዳይ አንተ እኮ በዛ እኮ የምታየው ጉድ እኮ ነው የምታየው። ጉድ ሚራክል እኮ የምታየው እውነት ነው የምነግርህ። ይሄን አገልግሎት የሰጠኝ ኢየሱስ ይባረክ። ጌታ የተባረከ ይሁን። ማየው ነገር ይገርመኛል። አምቦ ማርያም ቤት ሲሄድ 4-5ኛ ነው እና በሁለት ቀን ቅዳሜና እሑድ በነበረኝ አገልግሎት 82 ሰው ነው ጌታ ነው ያገኘው። አዎ በቃ አጋንንት ከላይ ላያቸው ከ82 ሰዎች አንዷ ሴት ናት። እና አሁንም እዚህ አገልግሎት ላይ ፎከስ አድርጌ በጌታ መገለጥና መሬት እየዞርኩኝ እያገለገልኩ በ2017 በክርስቶስ አምኖ የዳኑ ሰዎች በማርያም ቤት አገልግሎት 622 ሰዎች በአንድ ዓመት ዳግም የተወለዱ 622 ሰዎች 400 የሚያክሉ ተጠምቀዋል። ጥምቀት ወስደዋል። ደህንነት ተምረው 222 የሚያክሉ ትምህርት ላይ ናቸው። ሲጠመቁ አንዳንድ ቦታ ይሄዳሉ። ስለዚህ 2018 ዓመት ደግሞ ጀምሬዋለሁ። ካምቦ ገብተዋል። አሁን በሚቀጥለው ደብረ ብርሃን አለኝ። ከዛ በኋላ ቀጥሎ ቡታጀራ አለኝ። ቀጥሎ ባሌ አለኝ። ቀጥሎ ዱራሜ አለኝ እያልኩ እቀጥላለሁ። ስጸልይ መንፈስ ቅዱስ ነው የሚጠቁመኝ፣ መስመሩ የሚያሳየኝ። እዛ ሄድ በቃ የሚያስፈልገው ቦታ ጌታ ይነግረኛል። በጌታ መሪት ነው የምንቀሳቀሰው። ክብር ለኢየሱስ ይሁን። አሜን፣ ሃሌሉያ፣ ጌታ ይባረክ። እሺ ወንጌላዊ፣ እንግዲህ የማረሚያ ቤት አገልግሎትን በጣም በስፋት እንደገና በብዙ ፍሬ እግዚአብሔር ባርኮዋልና የማረሚያ ቤት አገልግሎት ተግዳሮት ምንድን ነው? እንደገና ደግሞ እንዴት ነው እየተወጣው ያለው? ከማን ጋር ነው እየሰራው ያለው? ሰዎች አብረው አሉ፣ ይተባበራሉ፣ አብረው የሚቆሙ በገንዘብ የሚደግፉ በአልባሳት በስጦታ አሉ ሰዎች አሉ። ጌታ የተባረከ ይሁን። ማቴዎስ ወንጌል ምዕራፍ 25 ላይ ታስሬ አልጠየቃችሁኝም፣ ታምሜ አልጠየቃችሁኝ፣ ተርቤ አላበላችሁኝም፣ እርቃነ ሆኜ አላለበሳችሁኝም ይላል። ያ ኢየሱስ የሚናገረው ስለ ራሱ ሳይሆን ስለ ሰዎቹ ነው። ማረሚያ ቤት ስዞር ትልቅ ቻሌንጅ አለው። ውጤቱ በጣም ያማረ ነው፣ ግን በጣም ከባድ ቻሌንጅ አለው። አሁን መጀመሪያ ዙር ላይ በጣም ተፈትኜ ነበር። ገብቼ ማገልገል ሲጀምር እርቃናቸው ማግኛቸዋለሁ፣ ልብስ የሌላቸው ደግሞ በጣም ብዙ ወጣት ነው። እንደውም ሳያቸው ሳሙና አያገኙም። አንድ ሳሙና ባለማግኘት ከወር እስከ ወር ልብሳቸው አያጥቡ፣ ገላቸው አይታጠቡ። ልብስ እንደነገርኩ ነው። አንዴ የለበሱት ልብስ አንድ ቲሸርት ከለበሱ ቀን ማታ ነው የሚቀይሩት፣ አያገኙም። በዚህ ታገኛቸዋለህ። አሁን ብርድ ሀገር ደግሞ ከባድ ነው። አንድ ልብስ ቀን ማታ ስትለብሰው የሰው ልጆች ናቸው፣ የሰው ዘር ናቸው። ሰይጣን በተለያየ መንገድ ነው ወንጀል አሰርቶ ወደ እስር ቤት ይወረወራቸው። እነዚህ እኮ ክርስቶስ የሞተላቸው ናቸው። እኔ ልጆች አለኝ፣ የጌታ ልብ አለኝ፣ ያለብሰኝ ነኝ። እነዚህ ተቸግረው ሳያቸው በጣም ነው በቃ የምንነካው። ጌታ ሆይ አልኩኝ፣ እንዴት ነው ማገለግላቸው? እርቃናቸው አይሻቸው ስመለስ ምግብ ራሱ ስበላ እሺ አይለኝ። በቃ መጸለይ ጀመርኩ። ሳሙና ይዤ ልግባ፣ ልብስ ይዤ ልግባ። ሌላ ደግሞ ጌታ ኢየሱስ ክርስቶስ ከተቀበሉ በኋላ መጽሐፍ ቅዱስ ያስፈልጋቸዋል፣ ማንበብ ይፈልጋሉ። እንግዲህ መጽሐፍ ቅዱስ የኔና የአንተ ህይወት የቀየረ ነው። የእግዚአብሔር ቃል ማንኛውም ሽፍታ፣ ወንበዴ፣ ዱሬ ይቀይራል። እኔን የቀየረ ኢየሱስ፣ እኛን የቀየረ ኢየሱስ፣ የእግዚአብሔር ቃል እነዚህ ተራሚ ላይ ያሉ ወገኖቻችን ሲያገኙት ቀን ማታ ነው የሚያነቡት፣ እንደ እንጀራ ነው የሚበሉት። መጽሐፍ ቅዱስ ታውቃለህ፣ ባነበብከው መጠን ይጣፍጥሃል።
የሰራኝ የቀረጸኝ ኢየሱስ ስለሆነ ቃሉ። ስለዚህ መጽሐፍ ቅዱስ አያገኙ በአማርኛም ኦሮምኛም ያስፈልጋል። በየቋንቋቸው መጽሐፍ ቅዱስ ያስፈልጋል። ስለዚህ የማረሚያ ቤት ተግዳሮት መጽሐፍ ቅዱስ ያስፈልገናል፣ ሳሙና ያስፈልገናል፣ ልብስ ያስፈልጋል። እህቶች ጋራ ሴቶች ጋር ስትገባ ደግሞ ንጽህና መጠበቅ ያስፈልጋቸው። እንደገና ደግሞ ህፃናቶች ከእናታቸው ጋር ታሰሩዋል፣ ልብስ ያስፈልጋቸው ህፃናቶች። ይህ ሁሉ ይታያለህ። እንደገና ደግሞ እዛ ውስጥ የሚወልዱ ሴቶች አሉ፣ አራስ ፍራሽ ያስፈልጋቸዋል። የህፃኑ ምግብ ያለው ነገር ልነግርህ አልችልም። ብዙ የሚጠይቅህ ነገር አለ፣ ብዙ የማይመች ነገር አለ፣ ብዙ የሚከብድ ነገር አለ። ግን የዛ የላከኝ ማን ነው? ኢየሱስ ነው፣ ጌታ ነው የላከኝ። እገባለሁ፣ ወንጌል እሰብካለሁ፣ ድንቅና ተአምራት ይሆናል። ግን መሰጣቸው ነገር የሚያዩት ነገር የለም። ጌታን ጠየቁት፣ እባክህ ከላከኝ አዘጋጅልኝ አልኩት። ከተወሰነ ጊዜ በኋላ ወገኖች ጌታ ሰጠኝ። እግዚአብሔር ይናገረኝ ነበር ስጸልይ፣ ሰዎች እሰጥሃለሁ፣ ከአንተ ጋር የሚሰሩ ሰዎች ልጆች አሉኝ እሰጥሃለሁ ይለኝ ነበር። ክብር ለጌታ ይሁን። ተናግሮኝ ነበር። በቃ አፍጥና አምጣልኝ ይለው ነበር። መጡ ተወሰኑ ወገኖች፣ ጌታ ይባረክ። መጡ፣ ከጎኔ መቆም ጀመሩ። ልብስ እያሰባሰቡ እየገዙ፣ ሳሙና እየገዙ፣ መጽሐፍ ቅዱስ እየገዙ፣ የእህቶች ንጽህና መጠበቂያ እየገዙ ይሰጡኝ ጀመረ። ጌታ ይባርካቸው እግዚአብሔር። ትራንስፖርት ገንዘብ ምጭንበት በጭነት በትራንስፖርት ስለምጭን ያው በትራንስፖርት መጫ ማለት ስቃይ ነው። ትራንስፖርት ገንዘብ ሳገኝ ደግሞ መኪና ነዳጅ የሞላው ኮንትራት የያዝኩ መጓዝ ጀመርኩ። ለውጥ መጣ። ክብር ለኢየሱስ ይሁን። አሜን። ጌታ ይባረክ። እና አሁንም ጌታ ይባርካቸው እነዚህ ወገኖቼ። እግዚአብሔር አብስቶ ይባርካቸው። ተባርካቸው አሁንም ለበረከት ሆኑ። ተስፋ ለቆረጠ፣ ላዘኑ፣ ለቆዘሙ፣ ለህፃናት፣ ወላጅ አልባ ህፃናቶች አሉ። ለነሱ ግራ ለገባቸው እናንተ ከጎኔ ቆማችሁ እግር ለሆናችሁ አይዞ ያላችሁ ለምትጸልዩልኝ እግዚአብሔር አብስቶ ይባርካችሁ። አሜን። አንድ ቀን በጌታ ቀን ውጤቱ ታገኙታላችሁ። አሜን። ክብር ለኢየሱስ ይሁን። እንደው አያይዘህም በዚሁ አብረው ለማገልገል በቀጣይ አብረው ለመቆም የሚፈልጉ ሰዎች ካሉ በምን እንደሚያገኙ ብትነግራቸው። አሁንም ቢሆን ይሄ ፕሪዝን ሚኒስትሪ ዋጋ የሚያስከፍል ነው። በጣም ዋጋ ያስከፍላል። ውጤቱ ግን ሀይ ነው ቢያል። ስለዚህ አሁንም ቢሆን ጌታ ይባርካቸው። በዓለም ዙሪያ የምትሰሙኝ ጌታ ሊመጣ በደጅ ነው። ቶሎ ቶሎ ብለን ስራችን እንስራ። ብዙዎች በክርስቶስ ይማረኩ እና በክርስቶስ እንዲማረኩ ደግሞ እንዲፈወሱ፣ ነፃ ቀንበራቸው እንዲሰበር ደግሞ እኛ መሄድ አለብን። ጌታ ወደሚልከን ሁሉ መሄድ አለብን። አገር፣ ቦታ፣ አካባቢ ሳንመርጥ ታላቁ ተልእኮ መስራት አለብን። ስለዚህ ከአንተ ጋር ያገለግላለሁ፣ ወንጌል እሰብካለሁ፣ እጸልይልሃለሁ። እንደገና ደግሞ ለነዚህ እስር ቤት ላሉ በተለያየ መንገድ ወደ እስር ቤት የገቡ ወገኖቻችን ልብስ አዘጋጃለሁ፣ ጫማ አዘጋጃለሁ፣ መጽሐፍ ቅዱስ አዘጋጃለሁ፣ ሳሙና እገዛለሁ፣ የእህቶች ንጽህና መጠበቂያ የህፃን በቃ በአስፈላጊ ነገር ሁሉ አገለግላለሁ የሚል ሰው ካለ በሩ ክፍት ነው፣ ይደውልልኝ። እኔ ቸርቼ መነሻዬ ሙሉ ወንጌል ነው፣ መድረሻዬ ግን ምድር ጥግ ነው። ክብር ለኢየሱስ ይሁን እና ትልቅ እግዚአብሔር የሚከብርበት አገልግሎት ነው። ስለዚህ መኪና ያስፈልገናል። አሁን በየሀገር የምንሄድበት መኪና ያስፈልገናል። ላንድ ክሩዘር ገጠር ገጠር የሚሄድ እና መኪና ጌታ እንዲሰጠን ጸልዩል። ከዚህ በፊት ተናግራለሁ። ሹፌር ጌታ እንዲሰጠን፣ ደህና ሹፌር። አንተ ሄደህ ገና እየነዳ ሄደህ እዛ ላይ ቆመህ አሁን ብዙ ስፒከር አታገኝም፣ በድምፅ ነው የምታገለግለው። ድካም ስለሚኖር መኪና ሲመጣ የሚሾፈር ሰው ያስፈልገናል። እየዞር ታላቁ ተልእኮ የምንሰራበት ወንጌል የምናገለግልበት ብርና ወርቁ የጌታ ነው ያስፈልገናል።
ከጎናችን ይቁሙ ወገኖች። ጌታ ይባርካቸው። መንፈሳዊ ዓይናቸው የተከፈተ የጌታ ቅናት የወንጌል ቅናት በውስጣቸው ያለ ወንጌል ይሰበክ የሚሉ ብዙዎች በክርስቶስ አምኖ ይዳን የሚሉ ወገኖች ካሉ ወንጌል ያገልግሉ ከኛ ጋር። ጌታ ኢየሱስ ክርስቶስ ይባርካችሁ። አሜን። ዘመናችሁ ይባረክ። አሜን። ፓስተር ዳኒ አንተም ተባረክ። አሜን። ጌታ ይባርክ። አንተ የወንጌላዊን ስልክ ከስክሪኑ በታች እናስቀምጥላችኋለን። አብራችሁት ይህንን የመሰለ ድንቅ አገልግሎት በብዙ ፍሬ የታጀበ አገልግሎት እያገለገለን ያለው በርታ እንድትሉት በገንዘብ አብራችሁት እንድትቆሙ በጸሎት ማቴሪያል በማቅረብ የጠቀሳቸውን እያንዳንዱን ቁሳቁሶችን በማቅረብ ለዚህ ለማረሚያ ቤት አገልግሎት እንድታበረክቱ እኛም የከበረ ጥሪ እናቀርብላችኋለን። መጽሐፍ ቅዱስ በመስጠት የመጽሐፍ ቅዱስ መግዣ ዋጋውን በመስጠት አብራችሁ እንድትቆሙ እናበረታታችኋለን እና ይህንን አገልግሎት በዚህ እንድትደግፉ ይሁን ይናደራ እላችኋለሁ። ወንጌል ላይ እንግዲህ ከመዝጋታችን በፊት ሁል ጊዜ እኛ መጨረሻ ላይ ነፍሳት ጥሪ እንዲደረግ እንፈልጋለን እና የሚያዩ ሰዎች ስላሉ ብዙ የዳኑ ሰዎች አሉ። ሚዲያ ላይ በዚህ በሶሻል ሚዲያ ባክ ያደረጉ የተመለሱ ሰዎች አሉ። ነፃ የወጡ ሰዎች የተፈወሱ ሰዎች አሉና ውስጥ በሞላው እንግዲህ ለነሱ ጥሪ እንድታቀርብ ልጋብዝ። ክብር ለጌታ ይሁን። አሜን። እኛ ስራችን ነው እውነት ነው እና ታላቁ ተልእኮ ስራችን ነው። መጽሐፍ ቅዱስ ሲናገር ሐዋርያ ሥራ ምዕራፍ 8 ወደ ሰማርያ ከተማ ወረደ ይላል። ፊልጶስ ወደ ሰማርያ ከተማ ወረደ ይላል። ወደ ሰማርያ ከተማ ሲወርድ ዝም ብሎ አይደለም፣ በመንፈስ ቅዱስ ተንዶ ነው የሄደው። የእግዚአብሔር መንፈስ በኃይል በፊልጶስ ላይ ነበር። በምሪት ወደ ሰማርያ ከተማ ሄደ። ሰማርያ ማለት ድቅድቅ ጨለማ ጠንቋይ የነገሰበት ሰፈር ነው። ሄዶ ክርስቶስ ሲሰብክ ሰማርያ ከተማ በወንጌል ኃይል ተቀየረች። ብዙዎች በክርስቶስ አምኖ ዳኑ። ብዙዎች ከአጋንንት ስርዓት ተፈቱ። ብዙዎች ተፈወሱ። ክብር ለኢየሱስ ይሁን። ወንጌል አካባቢ ይቀይራል። ኢየሱስ አካባቢ ይቀይራል። ኢየሱስ የሰዎች ህይወት ይቀይራል። ሽፍታ፣ ወንበዴ፣ ዱርዬ ይቀይራል። ሌባ ይቀይራል። ጨዋ ያደርጋል። ጠጪ፣ ሰካራም፣ ጫት ቃሚ ይቀይራል። ሱሰኛ ይቀይራል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ማለት የሰላም ንጉሥ ነው። ክርስቶስ ኢየሱስ ማለት አዳኝ ነው። ከሞት የሚያድን ከተለያየ ስርዓት የሚፈታ ጌታ ነው። እሱ ጋር ረፍት አለ። እሱ ጋር ሰላም አለ። እሱ ጋር ደስታ አለ። ስለዚህ በተለያየ መንገድ ጭንቀት ውስጥ ያላችሁ፣ ሐዘን ውስጥ ያላችሁ፣ ተስፋ የቆረጣችሁ፣ ግራ የገባችሁ፣ የሚደርስላችሁ ያጣ፣ ሞት የሚሸታችሁ፣ አጋንንት አእምሮአችሁ ነፍሳችሁ ይዞ የሚያስጨንቅ ወንድሞቼ እህቶቼ፣ የትም ቦታ ሆኖ ዛሬ እነግራችኋለሁ፣ ክርስቶስ ስለ እናንተ ሞተዋል። ሞቶ አልቀረም፣ ተነስተዋል። ትንሣኤና ሕይወት ነው እሱ። ስለዚህ በእሱ እመኑ፣ ወደ እሱ ተመለሱ፣ የእርሱ መንገድ ተከተሉ። እሱ የሕይወት እንጀራ ነኝ፣ የሚያምንብኝ ቢሞት እንኳን የዘላለም ሕይወት አለው። ኢየሱስ ክርስቶስ የዘላለም ሕይወት ይሆናቸዋል። እኔ ከተለያየ ስርዓት የፈታኝ ኢየሱስ ነው። ከጨለማው ዓለም ስርዓት የፈታኝ ኢየሱስ ነው። ሰላም የሰጠኝ ኢየሱስ ክርስቶስ ነው። ደስታ የሰጠኝ፣ እረፍት የሰጠኝ ኢየሱስ ክርስቶስ ነው። ሕይወቴ፣ ታሪኬ የቀየረ ኢየሱስ ክርስቶስ ነው። ስለዚህ በያላችሁበት ስፍራ አሁን እጸልይላችኋለሁ። ጌታን ተቀበሉ። ከእኔ ጋር እኔ የምለው በሉ። ጌታ ኢየሱስ ሆይ በሉት። ጌታ ኢየሱስ ሆይ እወድሃለሁ። አንተ አዳኜ ነህ። አንተ ሕይወቴ ነህ። በአንተ ብቻ አምናለሁ። ዓለምን፣ ሰይጣንን፣ ስራ ሁሉ ክጃለሁ። በአንተ ብቻ አምናለሁ። ጌታ ኢየሱስ ሆይ ራሴን፣ ሕይወቴን፣ ዘመኔን ሁሉ አሳልፌ ለአንተ ሰጠሁ። እጆቼን ያዝ። ክብር ለአንተ ይሁን። ስለ ጠራኸኝ ስምህ ይባረክ። ልጅ ስላደረከኝ ስምህ ይባረክ። ጌታ ኢየሱስ ሆይ አከብረሃለሁ፣ አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን።
እንግዲህ ይሄንን ጸሎት ከወንጌላዊ ጋር አብራችሁ የጸለያችሁ በሙሉ በሕይወታችሁ የማትጸጸቱበት የዘላለም ውሳኔ ወስናችኋልና እንኳን ደስ አላችሁ። ከዚህ ቀን ጀምሮ እናንተ የእግዚአብሔር ልጆች ናችሁ። ከእግዚአብሔር ጋር በክርስቶስ ኢየሱስ ስም አማካኝነት ማውራት ትችላላችሁ፣ መነጋገር ትችላላችሁ እና አጠገባችሁ ያሉ ጤናማ የሆኑ የወንጌል አማኞች ቤተ ክርስቲያን ጋር ሄዳችሁ ምክር፣ የእግዚአብሔርን ቃል እንዲያስተምሯችሁ፣ ደህንነት እንዲያስተምሯችሁ ከፈለጋችሁ ኮንታክት እንድታደርጓቸው እናበረታተለን። አይ እኛ የምናውቀው የለም ካላችሁን ከስክሪኑ በታች በምታገኙት የስልክ አድራሻ ብትደውሉልን እኛ ደግሞ መስመርን እንዘረጋላችኋለን። ሰዎች እንድታገኙ እናበረታታችኋለን። እግዚአብሔር ይባርካችሁ። እንግዲህ ዛሬ ከወንጌላዊ ጋራ የነበረን ቆይታ ይህን ይመስላል። ሳምንት በሌላ እንግዳ እንጠብቃችኋለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም